ግድቡ ወዲህ ወደቡ ወዲያ ከጉባ እስከ ቀይ ባህር Ethiopia's Red Sea neighbours, Eritrea, Djibouti and Somalia, not least because Abiy didn't notify them before raising the issue. የወደብ ጥያቄና መልሱ ጩኸት ባየለበት በዚህ ሰዓት የጉባ ሐይቅ አሳ ማምረቱን ሃይድሮኤሌክትሪክ ግድቡን ማለቁ እየተሰማ ይገኛል። ኢትዮጵያ የወደብ ጩኸቱ ጉባን እንዲረሳ እንደ ሽፋን ትጠቅማበታለች ሲባል ይደመጣል። በእርግጥ ግብጽ የአባይን ነገር ልትረሳው እንደማትችል ሳይታለም የተፈታ ቢሆንም ሶማሊያና ሌሎች አጋሮቿ ከወደ ኢትዮጵያ ድንገት የመጣባቸውን የወደብ ፈልጋለው ቶታ ለመከታተል የካይሮን አጀንዳ ለጊዜውም ቢሆን ችላ ማለታቸው ተነግሯል። ስለዚህ የወደብ ጥያቄው 120 ሚሊዮን ህዝብ መተንፈሻ፣ ሁለትም የግድቡን ትኩረት ማስረሻ ሆኖ አገልግሏል። 150 ሚሊዮን ህዝብ ጂኦግራፊካል ፕሪዝን ሆኖ መኖር አይችልም። አንደኛ ድህነት አለ እንደምታውቁት፣ ብትፈልግም ባትፈልግም ወደሆነ ይፈነዳል። መነጋገርና መልክ ማበጀት ያስፈልጋል። ነገሩን በምሁራን ወይንና በጉዳዩ ቅርብ ሰዎች እይታ እንመልከተው። ኢትዮጵያ የባህር በር ጥያቄ ማንሳት ከጀመረችበት ጊዜ ጀምሮ ሲገጥማት የሚታየው ፍጥጫና ጂኦፖለቲካዊ ግብግብ ከአባይ ይልቅ ወደ ቀይ ባህር ሲያጋድል መታየቱን ታዛቢዎች ይናገራሉ። ይህ አጋጣሚ ደግሞ ለአባይ ፖለቲካ መርገብ በጎ አስተዋጽኦ አለው የሚል መላምት እያሰጠ ይገኛል። ጠላቶቿ በባህር በር ጉዳይ ኢትዮጵያን ሲከሱ ወደ ቀይ ባህር ድርሽ ካለች ደም እንፋሰሳለን እያሉ ላይታች ሲሉም ኢትዮጵያ በጸጥታ የታላቁ የኢትዮጵያ ህዳሴ ግድብን የመጨረስ እድልን ፈጥሮላታል የሚል ግምትም እያሰጠ ነው። የባህር በሩ ጥያቄ መነሳት የራሱ ጂኦፖለቲካዊ ውጥረት ቢፈጥርም በሌላ ወገን ግን ለታላቁ የኢትዮጵያ ህዳሴ ግድብ ጂኦፖለቲካዊ መርገብ ጠቀሜታ አለው ወይ የሚለው ጥያቄ መወያያ የሆነ የመጣ ጉዳይ ሆኗል። በዚህ ጉዳይ ላይ አስተያየታቸው እንዲሰጡ በሪፖርተር የተጋበዙት የአዲስ አበባ ዩኒቨርሲቲ ፖለቲካል ሳይንስ ምሁሩ ዶክተር የሺጥላ ወንድሜነህ ጉዳዩ ትክክለኛ እይታ መሆኑን ጠቁመዋል። ከአባይ ወንዝ አጠቃቀም ጋር በተያያዘ በቀጥታ የኢትዮጵያ ተቀናቃኝ የሆኑ ሀገራት ብቻ ሳይሆኑ በርካታ ደጋፊዎቻቸውን የመካከለኛው ምስራቅ ሀገራትም ሙሉ በሙሉ በሚባል ደረጃ ትኩረታቸውን ኢትዮጵያ በምትገነባው የታላቁ የኢትዮጵያ ህዳሴ ግድብ ላይ ሆኖ ነበር የቆየው። አሁን ግን የባህር በር ጥያቄው ከመጣ ወደ ፊታቸው ሙሉ በሙሉ ወደ ቀይ ባህር ያዞሩ ይመስላል። በግሌ እንደምገምተው የኢትዮጵያ የባህር በር ጥያቄ ሙሉ ለሙሉ የተዘጋ ጉዳይ ነው ብለው ደምድመው ተቀምጠው የነበሩ ይመስላል። ለዚህም ነበር ኢትዮጵያ ወደ ቀይ ባህር ተጋርነት ልትመለስ ትችላለች ብለው ብዙም ግምት ያልሰጡ። የኢትዮጵያን ጥያቄ ይዞ መምጣት በጎረቤት ሀገራት ብቻ ሳይሆን በግብጾችም ዘንድ ከፍተኛ ድንጋጤ መፍጠሩን ብዙ ምልክቶች ይጠቁማሉ። የግብጽ የውጭ ጉዳይ መስሪያ ቤት የሚያወጣቸው መግለጫዎች፣ የግብጽ ፖለቲከኞችና ልሂቃን የሚሰጧቸው አስተያየቶች ቀይ ባህርን በቀጥታ የማይዋሰን እንደ ኢትዮጵያ ያለ ሀገርም ቢሆን በምንም ተአምር የባህር በር ባለቤት እንዲሆን አንፈቅድም እስከ ማለት ደርሰዋል። አሁን ከህዳሴው ግድብ ይልቅ ልዩ ቦታ የሰጡት ለኢትዮጵያ ወደ ቀይ ባህር የመመለስ ጉዳይ ላይ ሆኗል። ይህ ደግሞ በተወሰነ ደረጃ የህዳሴ ግድብ ጉዳይ በባህር በሩ አጀንዳ እንዲሸፍን አድርጓል የሚል አመለካከት የሚያጭር መሆኑን ምሁሩ አመላክተዋል። የቀይ ባህርና የአባይ ጂኦፖለቲካ ምን አገናኛችሁ ለሚለው ጉዳይ የሁለቱ ውሃዎች አብይ ስትራቴጂ በሚል ርዕስ አምና የውጭ ጉዳይ ኢንስቲትዩት ያሳተመው ሰነድ ሰፊ ማብራሪያ አቅርቧል። ኢትዮጵያ የታላቁ የአባይ ባለቤት በመሆኗ እንዲሁም ለረጅም ዘመናት የቀይ ባህር ተጋሪ ሆና በመኖሯ በርካታ ጸጋዎችና በጎ ዕድሎች ስታገኝ እንደኖረች ሁሉ በተቃራኒው በእነዚህ ውሃዎች መዘዝ በርካታ ችግሮች ብዙ ዕዳና ቀውስ ስትጋፈጥ መኖሯን ይኸው ስትራቴጂ ሰነድ ያትታል። The power of the control Ethiopian controlled the Nile Valley including the Sudan and Egypt. The power that controlled the Nile Valley and Egypt controlled the Suez Canal and the power that controlled the Suez Canal controlled the world የሚለውን የፕሮፌሰር መስፍን ወልደማርያም አገላለጽን የሚጠቀመው ሰነድ ካይሮ በተለይ ስዊዝ ቦይን በመቆጣጠር ዓለምን መቆጣጠር ይቻላል የሚለው መላምት የቆየ እንግሊዞች የቅኝ ግዛት አስተሳሰብ መሆኑን ይጠቁማል። ግብፅን ለመቆጣጠርና የስዊዝ ቦይ ባለቤት ነው የዓለምን ጉሮሮ ለማነቅ ደግሞ ኢትዮጵያ የምትባል የአባይ ወንዝ ዋና ምንጭ የሆነች ሀገርን ማስከበር አስፈላጊ ነው የሚለው መነሻ ብይን የቆየ አመለካከት መሆኑ ነው ሰነዱን የሚገልጸው። ኢትዮጵያ ወደ ሁለቱ ውሃዎች የበለጠ በቀረበች ቁጥር ከውጭ የሚመጣባት ጫና ጂኦፖለቲካዊ ውጥረት መጨመሩ የማይቀር ጉዳይ ነው በማለት ይሞገታል። በማንኛውም መንገድ ቢሆን ሁለቱ የውሃ ሀብቶች መጠቀም ለኢትዮጵያ አስፈላጊና አንገብጋቢ ጉዳይ መሆኑን የሚያሳየው ሰነዱም በእነዚህ ውሃዎች መዘዝ የሚመጣው ጫናም አቅጣጫው ቢለያይም አይነቱ ዋና ዓላማው ኢትዮጵያን የማቆርቆዝ ግብ ያለውና ተመሳሳይ መሆኑን ያመለክታል። የሰነድ በታተመበት ወቅት ከሪፖርተር ጋር ቆይታ አድርገው የነበሩት በውጭ ጉዳይ ኢንስቲትዩት ከፍተኛ ተመራማሪ የሆኑት ዶክተር ዳርስከዳር ታዬ ኢትዮጵያ ልክ እንደሌላው ሀገር ሁሉ ይገባኛል የምትለው የብሔራዊ ደህንነትና የብሔራዊ ጥቅም አጀንዳ ወደፊት ይዛ መምጣትና ዓለም አቀፍ ተገዳዳሪነት መፍጠር አለባት በማለት በፖለቲካ ሳይንስ ፓወር ፕሮጀክሽን ስለሚባለው እንቅስቃሴ ምንነት በሰፊው አስረድተው ነበር። ከቱርክ፣ ከአውሮፓ፣ ከኤስያና ከአሜሪካ የመጣ አካል ብዙ ርቀት አቆራርጦ ቀይ ባህር ዳርቻ ይገባኛል የሚለውን ጥቅም ሲያራምድ ኢትዮጵያ ዳር ቆማ ልትመለከት እንደማይገባ የጠቀሱት ዳርስከዳር ኢትዮጵያ ብትሆን በቀጠናው ባለም አቀፍ መድረኮች የራሷን ፓወር ፕሮጀክት ማድረግ ወይም ተገዳዳሪ መሆን አለባት ሲሉ ነበር ያብራሩት።
የስትራቴጂካዊ አተያይ የፈጠረው ነው መንግስት የሚልለት የኢትዮጵያ የባህር በር ማግኘት ጥያቄ መነሳት ባለፈው አንድ ዓመት ጠንከር ብሎ መምጣቱ የአባይ ጂኦፖለቲካ አቅጣጫን ለውጧል የሚል ስሜት አሁን ላይ መፍጠሩን በርካቶች ይጠቅሳሉ። ስለዚህ ጉዳይ አስተያየታቸውን ያከሉት የሽጥላ በበኩላቸው የባህር በሩ ጥያቄ በቀይ ባህር በኩል የሚመጣውን ጫና ቢጨምረውም ነገር ግን በአባይ የተነሳ የሚመጣውን ጫና እንዲቀንስ የራሱን እድል እንደሚፈጥር አመላክተዋል። ይኸው ለውጥ መኖሩ እርግጠኛ ለመሆን ግን የክረምቱን ጊዜ መጠበቅ አለብን። ብዙ ጊዜ ግብጾች የግድቡ ሙሌት ሲካሄድ አሊያም ኃይል ማመንጫው ሲመረቅ ነው ጫናቸውን ከፍ የሚያደርጉት። የአረብ ሊግም ሆነ ግብጽ ሌሎች ጩኸታቸው የሚበረታው በክረምት ወቅት ነው። ይህም ሆኖ ግን አሁንም ሙሉ ለሙሉ የህዳሴው ግድብ ጉዳይ ተረስቷል ማለት አይቻልም። ጉዳዩ የባህር በሩ ጥያቄ ከተነሳ ወዲህ መጉላቱን ቀንሷል ቢባል እንጂ አልቆመም። ካለፈው አንድ ዓመት ወዲህ መታዘብ እንደቻልነው ከሆነ ግን ከታላቁ ህዳሴ ግድብ ጉዳይ በላይ የኢትዮጵያ የቀይ ባህር አካል የመሆን አጀንዳ ለግብጾችም ሆነ ለግብጽ አበጋሮች የሞሽረት ጉዳይ መሆኑን ተመልክተናል። ኢትዮጵያም ግድቡን አገባዳ ወደ ቀይ ባህር የምትመለስ ከሆነ በተጽዕኖ ስር እንድትቆይ ማድረግ ከባድ እንደሚሆን ተረድተውታል። ለዚያ ነው የቀይ ባህር አካል እንዳንሆን ሲረባረቡ የሚታየው። በመጀመሪያም ቢሆን ኢትዮጵያ በታቀደ መንገድ ነበር ከቀይ ባህር እንድትነጠል የተደረገው። ይህ ጉዳይ ተመልሶ ሲመጣ ከፍተኛ መረባረብ ጀምረዋል በማለት አስረድተዋል። አምባሳደር ህሮልድ አማኑኤል የኢትዮጵያ የውጭ ግንኙነት ፖሊሲ አቅጣጫና በቀይ ባህር ሀገሮች ካለን ግንኙነት ጋር በተያያዘም በባህረ ሰላጤው አካባቢ ያለን ወቅታዊ ግንኙነት በሚል ርዕስ ባቀረቡት ጥናት ኢትዮጵያን የከበበውን የአባይና የቀይ ባህር ጂኦፖለቲካን ዝምድና ዳሰውታል። ከጎረቤት አካባቢ ሀገራት ጋር ካለን ግንኙነት ጋር በተያያዘም ዛሬ ሀገራችንን የውጭ ጉዳይ በተመለከተ ሁለት መሰረታዊ ጉዳዮች አሉ። እነሱም የአባይና የቀይ ባህር ጉዳዮች ናቸው ሲሉ ይደመጣሉ። ቀይ ባህር ኢትዮጵያ ከውጭ ዓለም ጋር የምትገናኝበት ዋና መስመሯ ነው። ይሁን እንጂ በ1983 ዓ.ም ኤርትራ ከኢትዮጵያ መለየቷን ተከትሎም አገሪቱ ቀይ ባህር የምታገኝበት የራሷ ግዛት የላትም። በመሆኑም ለባህር በሩ ያላት ተደራሽነት በሌሎች ጎረቤት ሀገራት መልካም ፍቃድ ላይ የተመሰረተ ሆኗል። በአሁኑ ጊዜ 6 የሚሆኑ የቀይ ባህር አዋሳኝ የሆኑ የአፍሪካና የአረብ ባህረ ሰላጤ ሀገራት በሳውዲና በግብጽ አስተባባሪነት የቀይ ባህር ፎረም ወይም ሬድሲ ፎረም የሚባል በጋራ የሚመክሩበት ድርጅት አላቸው። ይኸው ስብስብ በተለያዩ ሀገራት የተለያዩ ስሞችና ቅርጾችን ይዞ ወደ ስራ ይገባል ሲሉ የጠቀሱት አንጋፋው ዲፕሎማት የሁሉ ኢትዮጵያን ከቀይ ባህር ቀጠና ውጭ የሚያደርግ ጂኦፖለቲካዊ ጫና ውስጥ የሚጥል ነው ሲሉ ይደመጣሉ። የፖለቲካል ሳይንስ መምህሩ ዶክተር አስናቀ ከፋለ ባቀረቡት የኢትዮጵያ ውጭ ጉዳይ ፖሊሲና ከጎረቤትና ከአረብ ባህረ ሰላጤ ሀገራት ጋር ያላት ግንኙነት በሚለው ጥናታቸው ካይሮ ቀደም ብሎ በቀጥታ የአባይ ምንጭ የመቆጣጠር ፖሊሲ ስታራምድ መኖሯን አመላክተዋል። በ1867 ዓ.ም በጉንደት እንዲሁም በቀጣዩ 1968 ዓ.ም በጉንደት በተካሄዱ ጦርነቶች የግብጾች ወራሪ ኃይል በኢትዮጵያ መሸነፋቸውን ተከትሎ ግብጾች በቀጥታ የአባይ ተፋሰስን እስከ ኢትዮጵያ ወሮ የማያዝ ፍላጎታቸውን መክሸፉን ይገልጻሉ። ከዚያ ወዲህ እስካሁን የቀጠለ የግብጽ ፖሊሲ ማስፈጸሚያ የእጅ አዙር ተጽዕኖ በኢትዮጵያ ላይ ማድረግ መሆኑን አመላክተዋል። በአሁኑ ወቅት አሜሪካን የሚገዳደሩ ሀገራት በርካታ ሲሆኑም ከእነዚህ መካከል እንደ ቻይና፣ ሩሲያ፣ ህንድ፣ ቱርክና ኢራን መጥቀስ ይቻላል። በአሁኑ ወቅት ያለው የዓለም አቀፍ ፖለቲካ ስርዓት ባለብዙ ዋልታ ወይም መልቲፖላር ነው። ከ19ኛው መቶ ክፍለ ዘመን ታሪክ እንደምንገነዘበው ባለብዙ ዋልታ የዓለም አቀፍ ስርዓት ቁልፍ ባህሪያት መካከል ግጭትና ለመረጋጋት እንደሆኑ ይታወቃል። በዚህ ምክንያት ሀገራት ደህንነታቸውን ለማስጠበቅ በየጊዜው የሚለዋወጥ ወዳጅነት ወይም ወታደራዊ ህብረት ይመሰርታሉ የሚሉት ዶክተር አስናቀ በአፍሪካ ቀንድ በተለይ በቀይ ባህር ቀጠና ይህ ሁኔታ ጎልቶ እንደሚታይ ይገልጻሉ። ግብጽም ብትሆን አባይን እንዲሁም ቀይ ባህር መሰረት በማድረግ ኢትዮጵያ ላይ የጂኦፖለቲካ ጫና ለማሳደር የምትጠቀምበት አማራጭ እየሰፋ መሆኑን ነው አጥኚው የሚያስረዱት። ለሪፖርተር አስተያየታቸውን ያካፈሉት ዶክተር የሽጥላ በበኩላቸው አንዳንድ የማይነኩ የሚመስሉ ነገሮችን ደፍሮ ማውጣት መልካም አጋጣሚ ሊፈጥር ይችላል ሲሉ ይገልጻሉ። ኢትዮጵያ የባህር በርን ጉዳይ አጀንዳ በማንሳቷ ይህንን ሁሉ ርብርብ ግብጾችና የኢትዮጵያ ጠላቶች ካደረጉ ጉዳዩን የበለጠ በማውጣትና በማራገብ ተጨማሪ ጫና መፍጠር እንደሚቻል አይተናል። አጀንዳውን ማራገብ እነሱ እዚያ ላይ ሲራቁቱ ግድቡ መጨረስ አሊያም ሌላ አጀንዳ መፍጠር ይቻላል ሲሉ ይደመጣሉ። እነሱም እኮ ልክ እንደዚህ ለዘመናት ሲያዋክቡ ኑረዋል። እኛም በምላሹ ተመሳሳይ ነገር ብናደርግ በጎ ውጤት ኖረዋል በማለት ይገልጻሉ። ግብጾች የኢትዮጵያ ህዳሴ ግድብ ግንባታ በእነሱ ድርሻና ጥቅም ላይ ተጽዕኖ እንደማይኖረው በደንብ ያውቁታል የሚሉት ምሁሩም አሁን የመጣ የባህር በር ጥያቄ ጠንካራ ስትራቴጂካዊ ጥያቄ ነው የሆነባቸው በማለት ሀሳባቸውን አክለዋል። ወደ አጀንዳ ሰጭነት ኢትዮጵያ ተሸጋገረች የሚለው ሙሉ ለሙሉ እንደማይቀበሉት ቢጠቅሱም ኢትዮጵያን ባህር በር አልባ የማድረግ ሴራ የሚነቀንቅ ጥያቄ ኢትዮጵያ በማንሳቷ ሁሉም መሸበራቸው እንደሚጋሩት ዶክተር የሽጥላ አስረድተዋል። በሰሞነኛው ሀተታ ግብጽ ኢትዮጵያ የምትገነባውን የታላቁ የኢትዮጵያ ህዳሴ ግድብን ለማስቆም በጦር ኃይል ዘመቻ አትሞክረውም የሚለው ኦሊቨር ማክፌሮን ስሚዝ ሁለቱ ሀገራት በመካከላቸው ባለው የጂኦግራፊ አቀማመጥ ርቀት የተነሳም ይህ እንደማይሆን ግምቱን ያስረዳል። ድንበር የማይጋሩና በቀጥታ የማይጎራበቱ በመሆናቸው ለኢትዮጵያ ቅርብ የሆነ ቦታ ላይ ሰራዊት አስፍሮ ኢትዮጵያ መውጋት እንደማይቻል ካይሮ ጠንቅቃ እንደምታውቅ ተንታኙ ይጠቅሳሉ።
እንደ አውሮፓውያን አቆጣጠር በ2022 ግብጽ ወደ ኢትዮጵያ የላከችው ምርት $509 ሚሊዮን ሲሆን የውጭ ንግዷ 0.4 በመቶ ድርሻ እንዳለው ይነገራል። ለኢትዮጵያ የገቢ ንግድ ደግሞ 4.15 በመቶ ብቻ ነው። በዚያው ዓመት ኢትዮጵያ ወደ ግብጽ የላከችው ደግሞ $5.65 ሚሊዮን የሚገመት ምርት ሲሆን ለኢትዮጵያ የውጭ ንግድ 0.13፣ ለግብጽ የገቢ ንግድ ደግሞ 0.3 በመቶ ብቻ ድርሻ ያለው ነው። የሁለቱ ሀገራት የንግድ ልውውጥ ፍጹም ሚዛናነት የጎደለው ብቻ ሳይሆን ለሁለቱ ሀገራት ሲግባ የሚባል ኢኮኖሚያዊ ትሩፋት ያለው አይደለም። ከዚህ አንጻር ግብጽ ኢትዮጵያ ላይ የኢኮኖሚ ዕቀባ በማድረግ መጉዳት የሚችልበት ዕድል የላትም። ካይሮ ኢትዮጵያን በኢኮኖሚ ለመጉዳት የመካከለኛው ምስራቅና የእስያ ሀገሮችን ትብብር በእጅጉ ትፈልጋለች። ከግማሽ በላይ የኢትዮጵያ የውጭና የገቢ ንግድ መዳረሻው ምስራቅ አፍሪካ፣ መካከለኛው ምስራቅና እስያ ነው። ግብጽ ሌላው ቀርቶ የስዊዝ ቦይን በመጠቀም ኢትዮጵያን በኢኮኖሚ ለመጉዳት ጥረት ብታደርግም ፍላጎቷ የሚሳካው በዚህ መሰረታዊ ምክንያት ነው። ይሁን እንጂ ግን ግብጽ ኢትዮጵያ ላይ ጫና ለማድረግ በሌላ አቅጣጫ ሰፊ ዕድል እንዳላት የሚጠቅሰው ጥናቱም የኢትዮጵያ የባህር በር አልባ መሆን ተጋላጭ እንደሚያደርጋት ያስቀምጣል። በጅቡቲ ላይ ሙሉ ለሙሉ ጥገኛ የሆነች ኢትዮጵያ ግብጽ በቀይ ባህር አዋሳኝ ከሆኑ እንደ ኤርትራ፣ ጅቡቲ፣ ሶማሌላንድና ሶማሊያ ጋር በምትፈጥረው አጋርነት ስጋት ሊደቀንባት ይችላል በማለት ካይሮ በሶማሊያ በሰላም ማስከበር ስም ጦር ለማስገባት መንቀሳቀሷን ኢትዮጵያን ጫና ውስጥ የሚከት መሆኑን አመላክተዋል። ካይሮ በቅርብ ጊዜ በሶማሊያ አዲሱ የአፍሪካ ህብረት ሰላም አስከባሪ አካል ሆኖ የሚንቀሳቀስ ወደ 10,000 የሚጠጋ ጦር እንደምታሰፍር ሲዘገብ ቆይቷል። ያ ብቻ ሳይሆን ሀገሪቱ የጦር ሎጂስቲክ በሶማሊያ እያከማቸች ነው ሲባል ሰነባብቷል። ይሁን እንጂ ቢሆን እስካሁን ገቢራ አለመሆኑና እክል እንደገጠመው ነው ከሰሞኑ የወጡ ሪፖርቶች የጠቆሙት። 2013 ወርሃ ግንቦት መገባደጃ ላይ ኢትዮጵያ 100 አነስተኛና መካከለኛ ግድቦችን የመገንባት እቅድ እንዳላት ጠቅላይ ሚኒስትር አብይ አህመድ አስታውቆ ነበር። ይህን ተከትሎ ደግሞ የግብጽ መገናኛ ብዙሃን ፖለቲከኞችና ማህበራዊ አንቂዎች በሙሉ ኢትዮጵያ 100 ግድቦችን በአባይ ላይ ልትገነባ ነው የሚል የስጋት ወሬ መንዛት ስራቸው ሆኖ ቆይቷል። ታላቁ የኢትዮጵያ ህዳሴ ግድብን በሚመለከት በግድቡ የውሃ ሙሌት መጀመር የተነሳ ጂኦፖለቲካዊ ፍጥጫ በጦዘበት ወቅት ስለ 100 ግድቦች መነገሩም ግብጾችን ክቡ ነበር ያደረገው። ካይሮ የምትመራ አረብ ሊግም ኳታር ዶሃ ላይ ተሰባስበው ኢትዮጵያን ሲረግምና ሲያወግዝ የኢትዮጵያ 100 ግድቦች እገነባለሁ ማለት ጠላቶቿን ኩም የሚያደርግ ዜና ነበር የሆነው። በዚያ ወቅት ነበር በቀጠናዊ ጂኦፖለቲካዊ ጉዳዮች ላይ ኢትዮጵያ ከአጀንዳ ተቀባይነት ወደ አጀንዳ አቀባይነት መሸጋገር እንደምትችል ዓለም መታዘብ መቻሉን ብዙዎች ያነጋገረ የሆነው። ኢትዮጵያ የዓለም በተለይ መካከለኛው ምስራቅና የግብጽ ደጋፊ መገናኛ ብዙሃን ለሚያወጡት መግለጫና ፕሮፓጋንዳ እግር በእግር እየተከታተለ ምላሽ ለመስጠት ከሚጥር ዲፕሎማሲ ተላቃም ለጠላቶቿ የቤት ስራ መስጠት ትችላለች የሚል አመለካከት በብዙዎች ላይ አጭሮ ነበር። እርሶስ በዚህ ጉዳይ ላይ ያለዎት አመለካከት ምንድነው? ሐሳብና አስተያየታችሁን በአስተያየት መስጫው ላይ ያስቀምጡልን። በቸር ያቆየን።